በድሮ ጊዜ ዐምርና ረያን የተባሉ ሁለት ወንድማማቾች ይኖሩ ነበር። እኒህ ሁለት ወንድማማቾች አባታቸው ከሞተ በኋላ የአባታቸውን ንብረት ተካፍለው ሁለቱም የየራሳቸውን ሕይወት መስርተው ይኖሩ ነበር። ዐምር በሥራ ላይ ጎበዝ የሆነ በእርሻ ሥራ ላይ ተሰማርቶ የሚኖር ጠንካራና ሥራ ወዳድ በመሆኑ ሰዎች ዘንድ ይታወቃል። ታናሽ ወንድሙ ረያን ደግሞ ከሰዎች ጋር ተግባቢ፣ ፈገግታ የሚያበዛ፣ ሰዎች ሁሉ የሚወዱት አይነት ሰው ነበር። ረያን ሸክላን በመጠቀም የሚያማምሩ የእጅ ሥራዎችን እየሰራ በከተማው ላይ ይሸጣል። ሁለቱም አግብተው የራሳቸውን ሕይወት ይኖራሉ። ዐምር ዘይነብ የተባለችን መልክ ያላትን ነገር ግን በውስጧ መጥፎ ግምትንና ምቀኝነትን የያዘች ነበር። ምንም ያህል መልኳ ውብና የሚስብ ቢሆንም ነገር ግን ውስጧ የተበላሸ ነበር። ከዚህም አልፎ ልጅን ባለማግኘት አላህ ፈትኗቸዋል። በመንገድ ላይ ልጅ የያዘችን እናት ስትመለከት በጣም ታዝንና በራሷ ትናደድ ነበር። በዚህ በኩል ረያን ደግሞ የቀን ገቢው ደከም ያለ ቢሆንም ልቧ ንጹሕ የሆነ ጥሩ የምታስብን ከድሃ ቤተሰብ የተገኘችን መልካም ሴት አግብቶ ይኖር ነበር። ይህች ሴት ስሟ ሐስና ይባላል። የተቸገሩትን መርዳት የምትወድ ነበረች። ረያንና ሐስና በአላህ ፍቃድ አንድ ልጅ ነበራቸው። ይህች ልጅ በጣም የምታምርና የምታሳሳ ነበረች። ይህንን የምትመለከተው ዘይነብ በእነሱ በጣም ትቀናና ትናደድ ነበር። ሁል ጊዜ የእነሱን ጉድለትና ውድቀትን ትመኛለች። ሐሳቧ ሁላ ልጅ ስለነበር በሐስና በጣም ትቀናለች። ከእሷ ጋር ስታወራ እንኳን ስነ ምግባር በጣሰና በማያምር መልኩ ነበር። በዚህም ሁኔታ ላይ የተወሰኑ ዓመታት ያልፋሉ። አንድ ቀንም የሐስና ባል ረያን ይታመማል። ሥራ መስራት የሚያቆምና እቤት መዋል ይጀምራል። ህመሙን በጣም እየበረታበት ይመጣል። ብዙ ሐኪሞች እቤት ድረስ እየመጡ ማከም ጀመሩ። ነገር ግን ህመሙ በጣም እየባሰበትና እየከበደው ይመጣል። ሐስና ሁል ጊዜ ባሏ እንዲሻለው ዱዓ ታደርግለት ነበር። ነገር ግን የአላህ ውሳኔ ሆኖ ረያን ሕይወቱ ያልፋል። ወደማይቀረው ወደ አኺራ ይሄዳል። በዚህም ሐስና በጣም ታዝናለች። ብቸኛ ልጇንም ይዛ ማንባት ጀመረች። አላህ ያመጣባትንም ውሳኔ እንደምንም ተቋቁማ አምና ለመቀበል ወሰነች። ይህንን ያወቀችውም ዘይነብ አሁን እውነተኛ ፊቷን ታሳያት ጀመር። እሷን መቆጣትና እንደ ሰራተኛ እያዘዘች ታስለፋት ጀመር። የዘይነብ ክፋት በጣም እየጨመረና ከፍ እያለ መጣ። አንድ ቀንም መጥፎ ሐሳብ ጭንቅላቷ ላይ ይመጣል። ወደ ባሏ ዐምር ጋርም ትሄድና እንዲህ ትለዋለች። ሐስና ባሏ ረያን በመሞቱ የተደሰተች ይመስለኛል። ምክንያቱም እሱ ከሞተ በኋላ በድብቅ ከሌላ ወንድ ጋር እያወራች ነው። የምታወራው ሰው ደግሞ ረያን ሳይሞት በፊት ራሱ አውቀዋለሁ። እንዲህ ማድረጓ ላንተም ጥሩ አይደለም፣ ለክብራችንም ጥሩ አይደለም እያለች እየፈጣጠረች ሐስና ላይ ትዋሽባት ጀመር። ዐምርም ይህንን ሲሰማ በጣም ይናደዳል። ቀጥታ ወደ ሐስና ጋርም ይሄዳል። የረያን ቤት ከአባቱ የወረሰው ስለነበር ቀጥታ ከዛ ቤት ውጡ ይላቸዋል። ሐስና ምንም አይነት ንግግርና ምክንያትንም ሊሰማት አልፈለገም። ቀጥታ የሚስቱን መጥፎ ሐሳብ በመስማት ከቤት ያባረራቸዋል። ሐስና ከቤት ስትወጣ ባሏ የገዛላትን አንድ ቀሚስ ብቻ ይዛ ነበር የወጣችው። ሌላ ምንም ነገር ለመያዝ እንኳን አልፈቀደላትም፣ ጊዜ አልሰጣትም ነበር። በማታ የት እንደምትሄድ ሳታውቅ ልጇን እንደያዘች መጓዝ ጀመረች። ልጇ የት ነው የምንሄደው እያለች እናቷን ትጠይቃታለች። ሐስናም አላህ ወደ መራንና ከዚህ ወደ ተሻለ ቦታ ነው የምንሄደው ትላታለች። ወዴት እንደምትሄድ የማታውቀው ሐስና ልጇን እንደተሸከመች ያንን መንደር ለቃ መውጣት ጀመረች። ካለችበትም መንደር ለቃ ወደ ጫፍ ሄደች። ወደዛ ስትደርስም ለጫካ ቅርብ ስለነበር ብዙ የተተዉ ቤቶች ነበሩ። ወደ አንዱ ቤት ገብታም ለማረፍ ወሰነች። ቤቱንም ገብታ ማስተካከል ጀመረች። በተወሰነ መልኩ ካጸዳችም በኋላ የተወሰኑ እንጨቶችን ከዛው መንደር እየሰበሰበች እዛው ለመኖር ወሰነች። በዚህ ሁኔታዋ ወደ ቤተሰቧ ጋር እንኳን መመለስ አልፈለገች። ምክንያቱም እነሱም ከሷ የባሱ ድሃ ነበሩ። በጫካ ላይ ያገኘችውን ነገር በመልቀም ምግብ እያደረገች ከልጇ ጋር መብላትና እዛው ማሳለፍ ጀመረች። ከተወሰኑ ቀናት በኋላ ሐስና በጫካ ላይ እየተዘዋወረች ሳለ አንድ አሮጊት ወደ እሷ ጋር ብቅ ትላለች። አሮጊቷ በጣም የተቸገረችና የለበሰችው ልብስ በጣም የተቀዳደደ ነበር። ሐስናንም ስትመለከት ወደ እሷ ጋር ጠጋ ብላ ልጄ ሆይ እባክሽ እርጂኝ፣ በጣም ደክሞኛል። የሚበላ ነገር ካለሽ ስጪኝ፣ በዛውም ቅያሪ ልብስ ካለሽም ስጪኝ። ይህንን ልብስ ከለበስኩት ዓመታት ሊቆጠሩ ነው። እባክሽ ልጄ በቻልሽው መጠን እርጂኝ አለቻት። ሐስናም ይህንን ስትሰማ እያለቀሰች የእሷ ሁኔታ ከሷ እንደሚብስ ትነግራት ጀመር።
ነገር ግን ቢሆንም ሐስና ድህነትና መቸገር ምን ያህል ከባድ እንደሆነ ታውቃለች። ባላት ነገር አሮጊቷን ልትረዳት ወሰነች። ባሏ የገዛላትን ብቸኛ ቀሚስ ልትሰጣትም ወሰነች። ወደ ቤትም ሄደችና ባሏ የገዛላትንና በክብር ያስቀመጠችውን ነጭ ቀሚስ አውጥታ ለአሮጊቷ ልትሰጣት ወሰነች። ወደ አሮጊቷ ጋርም ሄዳ ያንን የሚያምር ነጭ ቀሚስ ሰጠቻት። አሮጊቷም ይህን ስትመለከት በጣም ተደሰተች። አመሰገነቻትና ያንን ቦታ ለቃው ሄደች። ሐስናም በጫካው ላይ የሚያስፈልጋትን ነገር ለቅማ ከጨረሰች በኋላ ወደ ቤት ከልጇ ጋር ተመለሰች። ወደ ቤት ስትገባ ግን ያየችውን ነገር ማመን አቃታት። በቤት ውስጥ ለአሮጊቷ የሰጠቻትን የሚመስል አይነት ቀሚስ ተንጠልጥሎ ነበር። በጣም የሚያምርና ውብ ይመስላል። ምናልባት አሮጊቷ ድጋሚ ወደ ቤት መታ አስቀምጣልኝ ሊሆን ይችላል ብላ አሰበች። አሮጊቷንም ወጥታ መፈለግ ጀመረች። በጫካ ውስጥም አሮጊቷን ፍለጋ መዘዋወር ጀመረች። ነገር ግን አሮጊቷን ልታገኛት አልቻለችም። ወደ ቤትም ተመለሰች። ቀሚሱን እያገላበጠች ስትመለከት በውስጡ አንድ ወረቀትን አገኘች። አሮጊቷ ያስቀመጠችው ነበር። ወረቀቱም እንዲህ ይላል፣ ልጄ ሆይ አንቺ በጣም መልካም ሰው ነሽ። ነገራቶች ጥብብ ሲሉብሽና ሁኔታዎች ሲከብዱሽ ይህንን ቀሚስ አንስተሽ ልበሽው፣ የተሻለ ነገር ይገጥምሻል አለቻት። ሐስናም በጣም ተገረመች። ልብሱንም አንስታ በክብር ቤት ውስጥ አስቀመጠችው። ሐስና አሁንም ድረስ ልጇን እያየቻት ስታለቅስባት የድሮ ሕይወቷንና ባሏን ታስታውሰው ነበር። ትንሽ ልጇም ሁል ጊዜ አባቴ የታለ ከዚያ እንውጣም እንዴ ወደሱ ጋር አንሄድም እያለች ትጨቀጭቃት ነበር። በዚህም ሐስና በጣም ታዝናለች። አንድ ቀንም ወደ ቤት ተመልሳ ረያን የተወላትን ንብረት ለመውሰድ ፈለገች። ውስጧንም ካሳመነች በኋላ ወደ ቤት ተመለሰች። በቤትም ገብታ የቤቱን በር አንኳኳች። ዘይነብን በሩን ከፈተች። ዘይነብ ሐስና ስትመለከታት ትጮህባት ጀመር። እንዴት ብትደፍሪ ነው ከቤትና ከመንደሩ ከተባረርሽ በኋላ ወደዚህ መጣሽው አለቻት። የባሏ ወንድም አምርም ሐስናን ሲመለከታት ሊያዝንላት እንኳን አልፈቀደም። ድጋሚ እያመናጨቀና እያንገላታ ከቤት አስወጣት። ሐስናም በጣም አዘነች። ፈተናውንም ወዳ ለመቀበል ወሰነች። ምንም ወደ ማታቀው ጫካ ውስጥ ወዳገኘችው ቤትም ሄደች። ቁጭ ብላ ተክዛ ሳለም ቀሚሱ ትዝ አላትና አሮጊቷ ያለቻትን ነገር አስታወሰች። ወዲያውኑ ቀሚሱን አንስታም ለበሰችው። ከባሏ ከራቀችና ባሏ ከሞተባት በኋላ ከቀየረችው ልብስ ውጪ ሌላን አልለበሰችም ነበር። አሮጊቷ የሰጠቻትን አዲስ ልብስ ስትለብስ በጣም ደስ አላት። ውስጧም ቀለል አላት። ወዲያውኑም ራሷን ቆማ እየተመለከተች ሳለ የቤቷ በር ይንኳኳል። በዛ መንደር ላይ የምታውቀው ሰው ይቅርና ሰው የሚባል ነገር አልነበረም። በሯ ሲንኳኳ በጣም ደነገጠች። በመስኮት በኩልም ትመለከት ጀመር። ነገር ግን ማንም አልነበረም። ወደ በሩም ጠጋ ብላ በሩን ስትከፍተው ያየችውን ነገር ማመን አቃታት። ከፊት ለፊቷ የምግብ አይነት ተቀምጦላት ነበር። እንደዚህ የሚያምርና የሚያጓጓ ምግብ ከበላች ወራት አልፈው ነበር። በደስታ ሐስናም ምግቡን እንደያዘች ወደ ውስጥ ገባች። አሮጊቷ ያለቻት ነገር ትክክል እንደሆነም አሰበች። ዞር ዞር እያለችም ትመለከት ጀመር። ነገር ግን ማንንም ልታገኝ አልቻለችም። በተቸገረችበት ሰዓት አላህ እንደደረሰላትም አወቀች። ከልጇ ጋርም ለመጀመሪያ ጊዜ የሚጣፍጥ ምግብን በሉ። እንደገና የቤቷ በር ይንኳኳል። በሩንም ስትከፍት በመንደራቸው ላይ የነበረው የንጉሱ ወታደር ነበር። ንጉሱ ባዘጋጀው ዝግጅት ላይ እሷና ልጇ እንደተጠሩ ይነግራታል። ሐስናም ይህንን ስትሰማ በጣም ትደሰታለች። የድሮና ያረጀ ልብሷን ትታ አሮጊቷ የሰጠቻትን ልብስ እንደለበሰችው ወደ ንጉሱ ጋር ለመሄድ ወሰነች። ልጇንም ካሳመረቻትና ካዘጋጀቻት በኋላ ያንን ቀሚስ ለብሳ ወደ ንጉሱ ጋር መሄድ ጀመረች። የለበሰችው ቀሚስ በጣም የሚያምር ስለነበር ሐስናን በጣም ውብና ወጣት አስመስሏት ነበር። ንጉሱ ወደ ጠራትን ቦታ ሄደች። ወደ ውስጥ ስትገባም ዘይነብና አምርም ተጠርተው እዛ ቦታ ላይ ተሳትፈው ነበር። ሐስናን ሲመለከቷት በጣም የምታምርና ውብ ሆና ስለነበር ሊለዩዋት አልቻሉም። እንዲህ የምታምር ሴት ከየት ነው የመጣችው እያሉ ሰዎች ያወሩ ጀመር። የንጉሱ ልጅ ሐስናን ሲመለከታት በጣም ይወዳታል። ያገባ ስላልነበረ እሷን ለማግባትም ይወስናል። ሐስናም አግብታ እንደነበር ባሏ እንደሞተባት አንድ ልጅ እንዳላትና አሁን በጣም በሚከብድ ኑሮ ላይ እንደምትኖር ትነግረዋለች። የንጉሱ ልጅ ከልቡ ስለወደዳት ይሄ ሁሉ ፈተና ቢኖርባትም እሷን ሊያገባት ይወስናል። ሐስናም በሐሳቡ በደስታ ተስማማለች። የድሮ ቤቷንም ትታ እዛው የንጉሱ ቤት ተከብራ መኖር ጀመረች። አንድ ቀንም በዛ መንደር ላይ እየተዘዋወረች ሳለ በመንገድ ላይ አንድ ምስኪን ሴት ተቀምጣ ትመለከታታለች።
ያቺ ሴት በጣም ርቧትና ተጎሳቅላ ነበር። ወጣት ብትሆንም ችግር ግን በጣም አኮራምቷት ነበር። ሐስናም ዞር ብላ እሷን ስትመለከታት ታውቃታለች። የባሏ ወንድም ሚስት ዘይነብ ነበረች፣ እንደዛ የምታሰቃያትና የምትገፋት። ባየችውም ነገር በጣም ደነገጠች። ዘይነብ ግን አላወቀቻትም። ምክንያቱም ሐስና በጣም አምሮባትና ለየት ብላ ነበር። ሐስናም እንደዛ ብታሰቃያትና እሷ ላይ ብትዋሽባትም እሷ ግን እንደዛ ልታደርግባት አልፈለገችም። በተሻለና ራስን በሚያስቆጭ መልኩ ልታስተምራት ፈለገች። ወደ ቤትም ወስዳ ጥሩ አቀባበል ልታደርገላት እንደምትፈልግ ለዘይነብ ትነግራታለች። ዘይነብን በጣም ደስ ይላታል። እጇን ይዛ እየሳመች በጣም አመሰግናለሁ ትላት ጀመር። ሐስናም ዘይነብን ይዛ ወደ ቤተ መንግስቱ ትመለሳለች። ወደ ውስጥም ከገባች በኋላ ለካዲሞቿ ዘይነብን በጣም ውብ እንዲያደርጓትና ለየት ያለ ልብስ እንዲያለብሷት ጥሩ ምግብንም እንዲያቀርቡላት ትነግራቸዋለች። የሚገርመው ነገር የዘይነብ ባል በቤተ መንግስት ውስጥ እንደ ወታደር ተቀጥሮ እየሰራ ነበር። እስካሁን ድረስ የንጉሱን ልጅ ያገባት ሐስና መሆኗን አላወቀም ነበር። የፈታትና ከቤት ያባረራት ዘይነብ ወደ ቤተ መንግስት መምጣቷን ሲመለከት በጣም ደነገጠ። ሁለቱም እርስ በርስ ይተያዩ ጀመር። ይህንንም የተመለከተችውና ያወቀችውም ሐስና ሁለቱንም ጠራቻቸውና እንዲህ አለች፣ እናንተ ሁለት ጥንዶች ባልና ሚስት እንደሆናችሁ አውቃለሁ። አንተ ወሬ ሳታጣራ የገዛ የወንድምህን ሚስት ከነ ልጇ የት እንደምትሄድ ሳታውቅ ምንም ነገር ሳትሰጣት አባራሃታል። ዘይነብ ደግሞ በምን ተናደሽ እንደሆነ አላውቅም፣ ከድሮም አትወጂኝም ነበር። ባሌ እንደሞተ እኔን ማባበልና ለደረሰብኝ ችግር አብሽር ማለት ሲገባሽ ከነ ልጅ አባረርሽኝ። ድጋሚ ልታስጠጉኝም አልፈለጋችሁም ነበር። ለአላህ ምስጋና ይገባውና እኔ ግን አላህ የተሻለ ቦታ ሰጠኝ። ፊት ለፊታችሁ የምትመለከቱኝ እኔ ሐስና ነኝ። የንጉሱን ልጅ አግብቼ እየኖርኩ ነው። አያችሁ አይደል? እኔ ወድቄ የምቀር መስሏችሁ ነበር። ነገር ግን እንደዛ አይደለም። ጌታዬ አላህ አንስቶኛል። እናንተ እኔ ላይ ካደረጋችሁብኝ በላይ ልበቀላችሁ ብፈልግ ኖሮ መጀመሪያው አደርገው ነበር። ነገር ግን ይህን ለማድረግ ህሊና የማይፈቅድልኝም። መጥፎ ነገር ብታደርጉብኝም እኔ ግን በመጥፎ አልመልስላችሁ። እኔ አፉ ብያችኋለሁ አለች። ይህንን ሲሰሙ ባልና ሚስት ፈዘው ቀሩ። የሚመለከቱት ነገርና የሚሰሙት ነገር ሁሉ ህልምና ቅዠት መሰላቸው። ወደ ሐስናም ጋር ጠጋ ብለው እያለቀሱና እያነቡ ይቅርታ ይሏት ጀመር። ሐስናም እኔ ይቅርታችሁን ተቀብያችኋለሁ። ድህነት ላይ መግባታችሁና እንዲህ መለያየታችሁ አላህ ቀጥቷችኋል። ከዚህ በላይ እኔ ልቀጣችሁ አልፈልግም። ከዚህ በኋላ አንተ እዚሁ ተቀጥረህ ትሰራለህ፣ አንቺም ደግሞ እንደዛው። በቤተ መንግስቱ ጎን ቤትን ሰራላችሁና እዛው ትኖራላችሁ አለች። አምርና ዘይነብም በትንሽ ነገር መታለላቸው ጊዜያዊ መሆኑ ገባቸው። ሰውን መበደል ምንም ያህል የዘገየ ቢሆንም መጨረሻ ላይ ጉዳቱ ራሳቸው ላይ እንደሚሆን ገባቸው። እኛም ቢሆን ሰውን ከመበደል ተበዳይ ብንሆን ይሻለናል። የዛሬው የማታ ታሪካችን ይህንን ይመስላል። እናንተም ይህንን ቻናል አትበድሉት። ሰብስክራይብ፣ ላይክ፣ ሼር አድርጉ።